አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ማሳያችሁ ሀይቅ ከተማ የሚሄድ ውብ የሆነ የተሟላ የቤት እቃ ነው ማሳያችሁ። የቤት እቃ ከትልልቅ እስከ ትንንሽ መጅልስ ከነምንጣፉ ምንም የቀረ ነገር የለም ከፈርኒቸር ውጭ ማለት ነው። እና እዚህ አንዳንድ ነገሮች ደግሞ ለእናቷና ለአያቷም ጭምር ስላለ ነው። እዚህ ሶስት አንድ አይነት ማጨሻ ለምን አለ እንዳትሉ እያንዳንዱን እቃ ዋጋ እማሳውቃችሁ ይሆናል። ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ሰሞኑን ጠፍተሻል እያላችሁኝ ነው። 2 ቀን ቪዲዮ አልሰራሁም አልተመቸኝ ሆኖ ነው። እና እዚህ ጋር እንግዲህ በፊት የተገዙ እቃዎች አሉ፣ አሁን የተገዙ እቃዎች አሉ። መሀል ላይም የተገዛ አለ ማለት አንድ ጊዜ አይደለም የተገዛው እቃው ማለት ነው። ተከፍሎበት የተቀመጠ እቃ አለ ማለት ነው። እና እያንዳንዱን ዋጋ ያው ዝብርቅርቅ ያለ ቢሆንባችሁም የበፊትና ያሁን ስለሆነ ነው ማለት ነው። ማሳውቃችሁ ይሆናል። አብራችሁኝ ሆኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው አበረታቱኝ። ወደ ቪዲዮአችን ማለት ነው። በመጀመሪያ እዚህ ጋር እንደምታዩት የድም ላይ ተረከቦት ባለ 5 ቋሚ አላት 4200 ብር ነው እሱ። ከዛ የሚያምር ሲኒ ቆንጆ የሲኒ ኳሊቲ 1 ደርዘን 4000 ብር አላት ማለት ነው። እዚህ ጋር ግማሽ አለ፣ ይሄኛው ግማሽ ማለት ነው። ከዛ ክብ ረከቦት አለ። ክብ ረከቦት 2200 ብር ነው ማለት ነው። ዋጋው 2200 ብር። ይሄ ማስቀመጫው እንኳን የዚህኛው ነው፣ ሰርቪስ ብቻ ነው ያለው ማለት ነው ረከቦቱ። ከዛ ሀባይብ እዚህ ጋር መጥበሻ 3 ሴሪ ሴራሚክ አለ 6300 ብር ነው የተገዛው። 28 ቁጥር እዚህ ጋር አለ እንደምታዩት 26 ቁጥር እና 24 ቁጥር እንደዚህ ሆኖ 3 ፒስ ይሆናል ማለት ነው። ከዛ እዚህ ጋር ፓርቲሽን አለ ባለ 4 1400 ብር ነው ይሄ ዋጋው። በጣም የሚያምርና ቆንጆ ነው። ከዛ ሀባይብ እዚህ ጋር ማይካዎች አሉ እንደምታዩት። ማይካው ያው ከፓርቲሽኑ ትንሽ ወደ ሰማያዊ ሄድ ያለ ነው። ይሄ ግን አመሳስዬ ነው የገዛሁላት። ሰርቪስ 800 ብር። የቁርጥ ሰሃን ባለ 140 ብር ነው ይሄ ቆንጆ የቁርጥ ሰሃን 1680 ብር 1 ደርዘን። የሾርባ ማን ነው የሾርባ ሰሃንም ተመሳሳይ ነው። እዚህ ጋር እንደምታዩት 12 ፍሬ ነው 1200 ብር። የማይካ ትሪ 4 ፒስ ነው 2000 ብር። እዚህ ጋር የውሃ ኮምፕሌት አለ 2600 ብር። እዚህ ጋር ደግሞ የሾርባ ማግ አለ ማለት ነው። በየዲዛይኑ ነው። ይሄ የሾርባ ማግ 1 ደርዘን 2600 ብር ነው የተገዛላት ማለት ነው። በጣም የሚያምርና ቆንጆ የሾርባ ማግ ነው ማለት ነው። ልብ ቅርጽ ምናምን የለበትም። አንዳንድ ጊዜ ያው አማራጭ እያጣሁ ነው ልብ ቅርጽ ያለው የምገዛው ማለት ነው። ከዛ ሀባይ በዚህ ጋር የጁስ መፍጫ ሳች ይሄንን የገዛው 6800 ብር ነው። የሻይ ብርጭቆ 1 ደርዘን 1250 ብር። እዚህ ጋር ደግሞ ፓርት ያለው የኩኪስ ማቅረቢያ ለእንጀራ ቁርጥም ማቅረቢያ የሚሆን ይሄንን 3500 ብር ነው። ያው እስከዛሬ እያወጣው እያሳየኋችሁ ነው ማለት ነው። ይሄንን ይመስላል። አልተገጠመም። እዚህ ጋር ሲገጠም በጣም ቆንጆና የሚያምር የኩኪስ ማቅረቢያ ለቁርጥም ማቅረቢያ የሚሆን። እዚህ ጋር ደግሞ የቅመማ ቅመም መፍጫ 200 ግራም ነው 7300 ብር። እናት መፍጫ 2000 ብር። የስኳር ዕቃ 1 በግዛዝና 1 ባክለሪክ ነው። የግዛዙ 200 ብር። ይሄኛው ደግሞ አክለሪኩ 300 ብር። እዚህ ጋር የማዕደን ሙሉ ሴሪ አላት 7000 ብር ነው። እዚህ ጋር ደግሞ የሀገረኛ ሲኒ 3 ደርዘን አለ። 3 ደርዘን የሆነው 1 ደርዘን ለክቧ ረከቦት ለራሷ ነው። 2 ደርዘን ደግሞ እዚህ ጋር 2 የጅማ ረከቦቶች አሉ በጣም የሚያማምሩ በላስቲክ ላይ ስለሆነ ነው። በጣም ነው የሚያምረው ማሻአላ። እኔ ፈትቼ ቼክ አድርጌ ምናምን ነው የገዛሁት። የላስቲኩ እንደታሸገ መሄዱ ጥሩ ነው አቧራ እንዳይቦልበት ማለት ነው። እና አንዱን ለእናቷ አንዱን ለአያቷ ነው። ሲኒውም እንደዛው 1 ደርዘን ለአያቷ 1 ደርዘን ለእናቷ ነው ማለት ነው። እዚህ ጋር ደግሞ 1 ሊትር ፔርሙስ በጣም ኳሊቲ ቆንጅዬ ፔርሙሶች 2 ነው 5600 ብር ነው። እነዚህን ሁለቱን የገዛሁት አንዱ 2800 ብር ማለት ነው። ካርቶናቸው እነዚህ ናቸው ማለት ነው። ካርቶኖቹ ፊኒክስ ነው። በጣም ቆንጆ ፔርሙስ ማለት ነው 1 ሊትር። እዚህ ጋር ደግሞ እንደምታዩት የልብስ መቆንጠጫ 2 ደርዘን። በነገራችን ላይ አንዱ ሽግ 24 ፍሬ ነው የሚይዘው። ይሄንን
አንድ እሽጉ ሁለቱን እሽግ 560 ብር፣ አንዱ እሽግ 280 ብር፣ ሁለቱ 560 ይመጣል ማለት ነው። የትኩስ ማስቀመጫ ሁለት እነዚህ 500 ብር፣ ማንከሽከሻ 200። እንደገና ደግሞ ጀርመኒ ቢላዋ ነው። ጀርመኒ ቢላዋ ሁለት ለስጋ የሚሆን ቆንጆ ቆንጆ ቢላዋዎች 1100 ብር፣ አንዱ 550 ብር ነው ማለት ነው። መከትከቻ 1500፣ ያልጫ ጭልፋ ሁለት 700 ብር፣ የወጥ ሁለት ይሄ 700 1400፣ ከዛ ይሄኛው ጋራ 1600 ማለት ነው። ከዛ እዚህ ጋር ደግሞ የሾርባ ማንኪያ አንድ ደርዘን 400 ብር፣ ሹካ አንድ ደርዘን 450፣ የሻይ ማንኪያ ላስቲኳ ተቀዳ ነው አንድ ደርዘን ነው 150 ብር፣ የፓስታ ማጥለያ 550። እዚህ ጋር ደግሞ የሳምቡሳ መዳመጫ 750 ብር። ከዛ ሀባይ በዚህ ጋር 3 የፌሮ ምድጃዎች አሉ 5000 ምናምን 3 ሲባዛ በ1800 ብር 5400 ብር ይመጣል ማለት ነው። ይሄ 3 የፌሮ ምድጃ። ከዛ ምን አላት እዚህ ጋር ሴኔጋል 2 ዶሮ የሚባለው ይሄ 2800 ብር፣ 3 ዶሮ የሚባለው ደግሞ ይሄ 3500 ብር። በነገራችን ላይ ሴኔጋል ባለ ትልቅ ደግሞ ከፍ ያለ መጥቷል 7000 ምናምን 7000 ብር የሚሸጥ እንደዚሁ ሆኖ ቆንጆ ማለት ነው ከፈለጋችሁ። ከዛ እዚህ ጋር ኤሌክትሪክ ምጣድ ባለ ኮሜዲኖ ነው። ይሄንን የገዛሁላት 12500 ብር ነው ማለት ነው። አሁን ጨምሯል፣ ተወዷል። ያው እቃዋ ግማሹን ብር ስትልክልኝ ቀድማ ያላከችልኝ ቀድሜ ስለከፈልኩበት ነው። መጅሊስ ውስጥ ከሚሰራ ድረስ ቀስ ቀስ እያለኝ ነው የተገዛው ማለት ነው። ሌላው እዚህ ጋር ደግሞ መዘፍዘፊያ አለ። ሁለት መዘፍዘፊያ ነው። ይሄስ 1600 ብር ነው። አንዱ 800 ብር ነው። ሁለቱ 1600 ብር። እዚህ ጋር ደግሞ የሽንኩርት ሸልፍ 750። ሌላው እዚህ ሁለት የውዱ ብሪቆች 300 ብር ገዝቻለሁኝ። ማዞሪያ ቁጭ ማለሻ ያላትን 100 ብር። የልብስ ባስኬት 600። የእጅ ማስታጠቢያ የሳሙና ያለው 180 ብር። ከዛ ሀባይ በዚህ ጋር ምን አላት ባሊዎች አሉ። ባሊዎቹ 20 ሊትር 350 ብር፣ 15 ሊትር ደግሞ 300 ብር። ከዛ እችኛዋ ደግሞ 250 ብር ነው የተገዙት ማለት ነው። 3 ባሊዎች ገዝቻለሁ። ሌላው ብረት ምጣድ እዚህ ጋር አላት። አንድ ትልቅ ብረት ምጣድ 1500። ትንሿ ገና ከሱቅ አላመጣኋትም ግን እዚህ ሂሳብ ውስጥ አለች ማለት ነው። ከዛ ጥስት ደግሞ እዚህ ጋር አለ። ጥስት 1800 ብር። እነዚህ እቃዎች ወደዚህ ያሉትን እናነሳና ከዛ ወደዚህ ደግሞ ብዙ እቃዎች አሉ። ብዙ ስላችሁ ዋጋ በደንብ ያዙ ማለት ነው። እንግዲህ የዳቦ መጋገሪያ ኮምቴል አላት 15500 ብር ነው የገዛሁላት ማለት ነው። ከለሩ ቀይ ነው። ያው ከለር አማራጭ የለም ሲጀመር እቃው ራሱ የለም። አንድ ቦታ በግድ ፈልጌ ነው ያገኘሁት ማለት ነው። 3 ፓትራዎች አሉት እዚህ ጋር እንደምታዩት ይሄ ማለት ነው። በጣም ቆንጆ እንደሆነ ያው ሰው ነግሮኛል፣ የተጠቀመው ሰው። እኔ እቤቴ አልተጠቀምኩም ግን እያንዳንዱን ነገር ይሄ ቆንጆ ነው እኔ ተጠቅሜዋለሁ ብዬ አልዋሽም። ለምን እኔ ኤኮሳን ያለኝ ኤኮሳን እያለኝ ይሄን አልገዛም ምሳሌ ማለት ነው። ያው እንነጋገር በሚለው ነው። አንዳንድ ሰዎች ይገርማቸዋል እኔ በግልጽ ስናገር እንዴት ነው በግልጽ የምትናገሪው ምናምን እያላችሁና ግዴታ ነው ግልጽ መናገሩ አምናችሁኝ እስከሆነ ድረስ ማለት ነው የምታስገዙ። እዚህ ጋር ሴራሚክ ብረት ድስት 3 ሴሪ ትልልቁ ማለት ነው 19000 ብር ነው የገዛሁት። ይሄ ያው በጣም ቆንጆና አስፈላጊ እቃ ነው ማለት ነው። በእንጨት አይሆንም በመሰረቱ በጋዝና በኤሌክትሪክ ነው የሚሰራው ማለት ነው የምትጠቀሙበት ማለት ነው። ያኔ እንዳይቃጠልባችሁ ነው እንጂ ይሄ እንትን አይልም። ይሄ እንደምታዩት ሚያዣው ብረት ነው። ይሄ ላስቲኩ ከፈለጋችሁ ታወጡታላችሁ፣ ከፈለጋችሁ ደግሞ ታለብሱታላችሁ ማለት ነው። እንዳይፈጃችሁ ነው ይሄንን የምትጠቀሙትና ሴሪ ነው። ትንሸኛው ይሄ እንደምታዩት ነው። ይሄ ትልቁ የመጨረሻ ትልቁ ነው ይሄ ማለት ነው። ማሻአላህ ተባረከ ረህማን። አያችሁት 4 እስከ 5 ዶሮ ይሰራል ብዬ አስባለሁ። እንደወጣችሁ ነው ግን በጣም ቆንጆ ብረት ድስት ነው 19000 ብር። ሌላው እዚህ ጋር ደግሞ ማጅስቲክ
በአንደኛው ከ1 እስከ 5 17500 ብር ይሄንን ይመስላል ማለት ነው የገዛሁላት። ውስጡን ቼክ አድርጌ ነው የገዛሁት እኔ። ሁሉንም ግን ማውጣጣት አልችልም፣ ቪዲዮ ይረዝምብኛል ማለት ነው። ሌላው እንግዲህ ሀባይብ እዚህ ጋር ብረት ድስቶች አሉ። ትልልቅ ብረት ድስት 3፣ አንድ ደግሞ አነስ ያለ ነው የገዛሁት 48 ቁጥር ነው ሁሉም ማለት ነው። ይሄም 48 ነው፣ ይሄኛውም 48 ነው። ከዛ እዚህ ጋር ደግሞ እቺ 38 ቁጥር ናት። በጣም የሚካበድ ቆንጆ ወፍራም ብረት ድስት ነው ማለት ነው። ብረት ድስቱ ማሻአላ ተባረከ ረህማን። ይሄ 3 ብረት ድስት 66 ሺህ ብር ነው የገዛሁት። 48 ቁጥር ማለት ነው። 3 ብረት ድስት 66 ሺህ ብር ነው የገዛሁት። ከዛ ክዳን መያዣው ለሶስቱ 600 ብር። እዚች ጋር ደግሞ 9 ሺህ ብር ቆንጅዬ ብረት ድስት 38 ቁጥር ግማሽ በግ ዝንት አድርጎ የሚያሰራ ማለት ነው። እንደ ፍየሉ ይለያያል። አንድ ፍየልም ሊሰራላችሁ ይችላል ለቤተሰብ ከሆነ ማለት ነው። ግን ይሄኛው ለአንድ ፍየል ነው፣ ቆንጆ ፍየል መስሪያ ማለት ነው። ይሄ 9 ሺህ ብር ነው። እንግዲህ ታስታውሳችሁችን 5000 4500 ነበር የምንገዛት። አሁን በግድ ነው 9 ሺህ ብር የገዛሁት ማለት ነው። እና ብረት ድስት ነው ይሄ። ጭልፋ ለሶስቱ 3600 ብር 1200 3600 ብር ገዝቻለሁ ማለት ነው። ደግሞ 3 ማጨሻ አለ ማለት ነው። ሶስቱ አንዱ ለእናቷ፣ አንዱ ለአያቷ፣ አንዱ ለራሷ 3 ማጨሻ 1350 ብር ነው። አንዱ 450 900 ብር። ከዛ ይሄኛው 450 1350 ይሆናል ማለት ነው። አላጋ አንድ ደርዘን 450 ብር ገዝቼላታለሁ ማለት ነው። እዚህ ጋር እንደምታዩት አባይብ ይሄ እቃ እነዚህ ይሄ ማጣቢያ ማሽን ኦቨን ቆይቷል፣ ከተገዛ ቆይቷል ስላችሁ ይሄ ፍሪጅ አሁን የገዛሁት 86000 ብር ነው። 86000 ብር 355 ሞዴል። እዚህ ጋር የእንቁላል ምንድነው ይሄ መሳቢያ ምናምን አለው። የበረዶም የሁሉም የተሟላለት ነው። በጣም ቆንጆ የሚያምር ሆኖ ከመጣ ወዲያው እንደመጣ ነው የገዛሁት ይሄንን ማለት ነው። ያው ተገዝቶ ተቀምጧል። እኔ በነገራችን ላይ 105000 ብር ገብቷል። አሁን 100000 ብርም ለሰው ገዝቻለሁ ቪዲዮ ስላልሰራሁት ነው እንጂ እዚሁ ወስደዋል ማለት ነው። ገዝቼ ወስደዋል እዚሁ አጋዝቻቸው ማለት ነው። 100000 ብር ይሄንን ፍሪጅ ኦርቢት ቆንጆ ነው። አንዳንድ ፍሪጆች አሉ ድምጻቸው ራሱ ኩሽና ጩኸቱ የማያስቀምጥ ማለት ነው። አንዳንድ ቤት ሰሃዲኔ እያጋጠመኝ እያየሁት ነው ማለት ነው። ይሄ ድምጽ የለውም። በረዶ ጋግሮ ደግሞ እንትን አይላችሁም። ማብራት እንኳን ሲሄድ አሁን አንዳንዱ ፍሪጅ ማብራት ከሄደ ግርግዳውን የጋገረው በረዶ ሲወርድ ሲለቅ ማለት ነው ወደታይ ነው የሚፈሰው። እንደዛ የሚባል ነገር የለም። ፋን ሲስተም ያለው ኦርቢት ቆንጆ እቃ ነው ማለት ነው። ስጋ ካስገባችሁ ስጋው ብቻ ነው ደርቆ የምታገኙትና እኔ በጣም ነው የሚመቸኝ። ለራሴም እየተጠቀምኩት ስለሆነ ይሄንን 86000 ብር ነው የተገዛላት። ከዛ እዚህ ጋር ማጠቢያ ማሽን መሃል ላይ ያኔ እየጨመረ እያለ ነው የገዛሁት 61000 ብር ነው። 16 ኪሎ ነው 61000 ብር ነው የገዛሁት። ከዛ እዚህ ኦቭን አላት። ኦቭን ይሄ ነው ማለት ነው። ይሄንን የገዛሁላት ደግሞ 46000 ብር ነው። ሁለቱ ኤሌክትሪክ እና ሁለቱ በጋዝ የሚሰራ ማለት ነው። ይሄ ቆንጆ ኦቭን ነው ማለት ነው። እንደምታዩት መስታወት ክዳን አለው። በጣም የሚያምር ቆንጆ ኦቭን ነው። ከዛ እሱን መጠበቂያ የሆነ ላስቲክ አለው። እዚህ ጋር ሁለቱ በጋዝና ሁለቱ በኤሌክትሪክ ነው የሚሰራው ማለት ነው። ይሄ የጋዙ ነው፣ ይሄኛው ደግሞ ኤሌክትሪኩ ነው ማለት ነው። በጣም ቆንጆ ኦቭን ነው። መልኩ ራሱ በጣም የሚያምር ነው። እንደምታዩት መልክ ምን ይሰራልና እንዳትሉ። ከዛ እዚህ ጋር እንደምታዩት ዝጃጅ መስሪያ አለው። የራሱ ፓትራ 2 አለው። ቆንጆ እቃ ነው ማለት ነው። ይሄ 46000 ብር እንደ ደልታው ነው። በሰዓቱ ደልታ ጠፍቶ ስለነበረ ይሄንን የገዛሁላት። ግን ይሄም ታዋቂና ቆንጆ እቃ ነው ማለት ነው። ሌላው እዚህ ጋር ደግሞ ይሄ ይከፈታል። እግሩ አልተሰካለት ሆኖ ነው ይሄ ይከፈታል። ፓትራ ምናምን ማስቀመጫ ይሆናል ማለት ነው። ይሄ በፊት የተገዛ እቃ ነው። እነዚህ 3ቱ እቃ ማለት ነው። እዚህ ጋር ያው 16 ኪሎ ማጠቢያ ማሽኑ 61000 ብር ነው። አሁን ላይ 63000 ብር ሆኗል ማለት ነው። ቆንጆ እቃ ነው። ይሄም እኔ ራሱ ሳልገዛ
29 ሺህ ብር ምናምን ሲሸጥ ሳልገዛ አሁን እንግዲህ 63 ሺህ ብር ነው መሸጥ የያዘው ማለት ነው። እና እዚህ ጋር ደግሞ እንደምታዩት ቲቪ አላት። ይሄ ቲቪ ከተገዛ 2 ሳምንት ነው ምናምን እንደዛ አካባቢ ነው የሚሆነው። እንደገና ይሄንን የመግዣ ብር ልካልኝ ገዝቼ አስቀምጬ ስላችሁ እዛው ቦታው ነው። ግን በዚህ እቃ አስቀምጬ ስትሉኝ በጣም አዛ ነው የምሆነው። እኔ ሰው ጋር መጨቃጨቅ ይሸጡታል እቃውን እንደገና እናመጣለን ይላሉ። ከዛ በሰዓቱ በሚፈልጉት ሰዓት አይመጣም። ብዙ ነገር አለው። እዚህ ጋር ደግሞ ላይፍ ስታር ቴሌቪዥን 52 ሺህ ብር ነው የገዛሁት። ይሄንን 50 ኢንች ነው 52 ሺህ ማነው 43 ኢንች ነው ማለት ነው። አፍዋን 52 ሺህ ነው የገዛሁት። ይሄ ግን 1 ሺህ ብር ሳይቀንስ አይቀርም። አሁን ላይ 51 ያሉኝ መስሎኛል ባለሳሳት ማለት ነው። እዚህ ጋር ደግሞ ዲሹ ነው። ዲሹ 7500 ብር ዲሽ ከነ ሙሉ እቃው ማለት ነው። ሁሉንም አክሰሰሪ የያዘ ሪሲቨሩም ሁሉንም ማለት ነው። አጠቃላይ 59500 ብር ነው የገዛሁት። አሁን ግን 1 ሺህ ብር ሳይቀንስ አይቀርም 58 ሺህ ምናምን ሳይሆን አይቀርም ማለት ነው። ይሄን ከገዛሁ ቆይቷል። አሁንም ገና 2 ቴሌቪዥን አለኝ ማለት ነው የገዛሁት። በ51 ሺህ አንድ የገዛሁት አለ፣ በ52 ሺህ አንድ የገዛሁት አለ ማለት ነው። እና ሀባይብ ትላልቅ እቃዎቿ እነዚህ ናቸው። የማጠቢያ ማሽኑ ካርቶን ይሄ ነው 16 ኪሎ አያችሁት። ቆንጆ ማጠቢያ ማሽን ማለት ነው። ደግሞ ዳንቴሎች አሉ። ዳንቴል ይሄ የትሪ ዳንቴል ነው። በጣም የሚያምር ቆንጆ። ይሄ የረከቦት የትሪ 650፣ የረከቦት 350፣ የሞሰብ ደግሞ 750 ብር 3 የሞሰብና የትሪ የረከቦት ማለት ነው። ከዛ ሞሰብ ነው። ሞሰብ ቆንጆና የሚያምር በጣም ጥርት ተደርጎ የተሰራ 3600 ብር ነው ሞሰቡን የገዛሁት። ሰፌድ 350 እስከነ እንትኑ 3950 ሆነ ማለት ነው። እስከነ ሰፌዱ የሚያምር ቆንጆ እቃ ነው። አያችሁት? ክዳኑ ራሱ ልክስ አድርጎ የሚይዝ ቆንጆ ሞሰብ ነው የገዛሁላት ማለት ነው። በነገራችን ላይ እኔ እቃ ስገዛ ጥርት ፍክት ያለ ካልሆነ አይመቸኝም። ሌላው እዚህ ጋር ሙልጭ ትንንሽ ብርድ ልብሶች ማለት ነው። አንድ ከዛ ሁለተኛ ይሄ በጣም የሚያማምሩ ናቸው። 3 ይሄ ጋር ማለት ነው 3 ከዛ ሀባይብ ይሄ ጋር 4 አራቱ በ2300 ሂሳብ ነው። አንዱ በ2300 ሂሳብ ማለት ነው 7200 ብር ነው እነዚህን የከፈልኩባቸው። ከዛ እዚህ ጋር ደግሞ 4.5 ብርድ ልብስ አላት። ዋጋ 5000 ብር ነው። የምታምር ቆንጅዬ ጽድት ያለች ብርድ ልብስ ነው የገዛሁላት ማለት ነው። አያችኋት እንዴት እንደምታምር ማሻአላ ተባረከ ረህማን የሆነች ቆንጆ ብርድ ልብስ። ከዛ ኮምፎርት 4000 ብር። ይሄ ውስጡ ፈር የሆነ ልስልስ ያለና ቆንጆ ማለት ነው። እዚህ ጋር ላልጋ ክላስ የሚሆን ሲሊቨር ጠቆር ያለ ሲሊቨር ነው። ይሄ ምንድነው የሚባለው ፈር ምንጣፍ ማለት ነው። 2300 ብር ይሄን ገዝቼላታለሁ። ሌላው በየክላሱ የሚደረግ መጋረጃ ከባለ 23800 ውጭ ማለት ነው። በጣም የሚያምር ቆንጆ አሰርቼላታለሁ። ታዩታላችሁ። ይሄንን 1500 ብር ነው። ይሄ ሜትር ከ50 ነው፣ ሜትር ከ30 አይደለም። 1500 አንዱ ፍሬ ማለት ነው። 3 አንድ አይነት ነው የገዛሁላት። 3ቱ 4500 ብር። እዚህ ጋር ደግሞ እንደምታዩት የወይባ ወንበሮች አሉ። 9000 ብር ነው ሁለቱን ያሰራሁት። ከዛ የወይባ ሌዘር ደግሞ 3600 ብር ነው አንዱ። ሁለቱ 7200 ብር ማለት ነው። 3600 ሲባዛ በሁለት 7200 ብር ይመጣል። ይሄ ኮፍያም ያለው እጅግም ያለው ነው ማለት ነው ያሰፋውላት። ያው የወይባ ወንበሩ ይሄንን ይመስላል። 2 ነው። ይሄ የቆርቆሮ የብረት ከሆነ ያቃጥላል ቁጭ ስትሉ ማለት ነው። የእንጨት መሆኑ አሪፍ ነው፣ ምክንያቱም ቁጭ ስትሉበት አያቃጥላችሁም። የቆርቆሮ ከሆነ ግን ያቃጥላል። ብዙ ልጆች እግር መስቀያ ያለው የቆርቆሮ ስታዙኝ ይሄንን ነው የማሰራላችሁ፣ ምክንያቱም ነገርኳችሁ ማለት ነው። ከዛ እዚህ ጋር ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ አላት ማለት ነው። ይሄ 18000 ብር ነው የተገዛው። ከዛ ወደ
መጅሊሱና ወደ መጋረጃው ጋብዛችኋለሁ። ላይክ እና ሼር ሰብስክራይብ አይረሳ። እወዳችኋለሁ። ሀባይብ ዛሬ ማሳያችሁ አረቢያ መጅሊስ ሳይሆን መገለጥ አረቦች ቤት መገለጥ የሚባለው እዚህ ደግሞ መደገፊያ ብቻ የሚባለው ነው ማለት ነው ማሳያችሁ። 10 ሜትር ከ80 ነው። 10 ሜትር ከ80 ሲባዛ 7000 ብር 75600 ብር የፈጀ መደገፊያ እና ምንጣፍ ደግሞ 3 በ4 ነው። 3 በ4 ጎኑ 4 ሜትር ርዝመቱ ግን 4 ሜትር የሆነ ማነው ጎኑ 4 ሜትር እንትን ርዝመቱ 3 ሜትር የሆነ ቆንጆዬ የቱርክ ምንጣፍ ነው ማሳያችሁ። እዚህ ጋር ምንጣፉ 44000 ብር ነው የፈጀው። በነገራችን ላይ እንግዲህ እቃ እንዴት እንደጨመረ እሰቡት ማለት ነው። ከዚህ በፊት 33000 ብር ስገዛላችሁ የነበረ ምንጣፍ አሁን 44000 ብር ነው የሆነው። ብሉ ብላክ ለምን አልሆነም እንዳትሉ፣ ብሉ ብላክ እዚህ ጋር የተወሰነ ነገር የሚያመሳስለው አለ። ሙሉ ለሙሉ ብሉ ብላክ ከሆነ መጋረጃው ምንጣፉም ከሆነ በጣም ያስጠላል። ግን እንደዚህ ቅልቅል ነገር ሲኖረው ቆንጆ ነው። እንደምታዩት ይሄ እዚህ ያለው ፓርት ወደ ብሉ ብላክ ሄድት ያለ ነው እና ይሄ 10 ሜትር ከ80 ነው እንደምታዩት። ማሻአላ በጣም ነው የሚያምረው። አያችሁታ ማሻአላ ተባረከ ረህማን። እኔ በጣም ወድጀዋለሁ። እሷም ምንጣፉን አሳይቻት መርጣ ነው። በጣም ያምራል። በዛ ላይ ደግሞ ነጭ ያለበት ብሉ ብላክ መጋረጃ ነው ያሰራሁላት። መጋረጃው ነጭ መኖሩ ነው እንጂ ከዚህ ጋር ምንም አይለያይም። ወላኪን ይሄኛው እንደምታዩት ቅልቅል ነው ማለት ነው እና በጣም የሚያምር ቆንጆ መደገፊያ ነው ማለት ነው። ይህ የፈጀው ስንት መሰላችሁ? 120600 ብር ነው። 120600 ብር ነው የፈጀው ማለት ነው። ይሄ ስፖንጅ ነው እዚህ ጋር የሚገባበት ማለት ነው። የማለዳ ፎን ከጀርባ ጣውላ አለው እዚህ ጋር እንደምታዩት እና ይሄንን ይመስላል። ጨርቅ ደግሞ መቀየር ስትፈልግ እዚሁ እንትን ብላ አሰርታ መቀየር ይቻላል ማለት ነው። ማስቀየር ትችላለች እና በጣም ነው የሚያምረው። ማሻአላ ተባረከ ረህማን 120600 ብር ነው የፈጀው ይሄ ማለት ነው። መጋረጃውንም ማሳያችኋለሁ፣ ቀጥልላችኋለሁ እዚሁ ላይ። በጣም ነው የሚያምረው ማሻአላ ውብ የሆነ መደገፊያ ማለት ነው። ከዚህ በኩል ነጣ ያላለው፣ ከዚህ በኩል ደግሞ እንዳለ ከዚህ በኩል ያለው በሙሉ እንደዚህ ነው ማለት ነው። ከለሩ ምንጣፉ ማለት ነው። እያቻት እንደምታምር ማሻአላ። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ማዘዝም ለምትፈልጉ በ0903193036 ማዘዝ ትችላላችሁ። በወረፋችሁ መሰረት በስርዓት አስተናግዳችኋለሁ ማለት ነው። እንግዲህ የዛሬ ቪዲዮአችን መጅሊሷ ይሄንን ይመስላል ማለት ነው። ይሄ ቤቱ ጠባብ ስለሆነ ብላለች። ቤተ ጠባብ ከሆናችሁ እንደዚህ ጥሩ ነው ማለት ነው። ምክንያቱም ይሄ አይይዝም ቦታ። በዛ ላይ ምንጣፉ ወፍራም ስለሆነ ከታይ ምንጣፍ አያስፈልጋትም። መደገፊያዎችም አሏት ማለት ነው። ተኪያው ስንት መሰላችሁ? 1 2 3 4 5 6 7 8 ተኪያ አለ። ቤቢ ደግሞ 7 አላት ማለት ነው። ቤቢ መሀል ላይ ቁጭ የሚል ነው። ያው ከላይም እንደዚህ ማድረግ ትችላላችሁ፣ ግን መሀል ላይ ነው የሚቀመጠው ማለት ነው። እና ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ አይረሳ። እወዳችኋለሁ። እኔም ሀባይብ እንደዚህ የሚያምር 6 ሜትር በ6 ሜትር የሆነ መጋረጃ የውድ መጋረጃ ነው። 23800 ብር ነው ያሰራሁላት ማለት ነው። 6 ሜትር ስሱ፣ 6 ሜትር ወፍራሙ። አያችሁት እንዴት እንደሚያምር ማሻአላ ተባረከ ረህማን። ቦታው ትንሽ አጠር ስለሚል ነው ማለት ነው መሬት እንደዚህ ጉዝጉዝ ያለው እና ይሄን ያሰራሁላት ኮምቦልቻ ነው። ላኪን ዋጋው ተመሳሳይ ነው የደሴው ጋር። ግን ደሴ ይሄ በወርቃማ ብቻ ነው ያለው ብሉ ብላክ አጥቼ ማለት ነው። የምር ግን በጣም ነው የወደድኩት። እስከ መሰብሰቢያው ይሄ 3 ፍሬ ያለው ማለት ነው የራሱ። ይሄ ወፍራም ነው፣ በጣም ቆንጆ ጨርቅ ነው። ጨርቅነቱ ራሱ እንደምታዩት ማሻአላ። ይሄኛው በቃ ዝግት ያለ ብሉ ብላክ ከሚሆን ነጭ በብሉ ብላኩ በጣም ነው የሚያምርበት ማለት ነው ለመጅሊሱ። ያው ሙሉ ለሙሉ ብሉ ብላክ ስለሆነ መጅሊሱ ማለት ነው። እናንተ ደግሞ ሀሳባችሁን ስጡ ማለት ነው። 23800 ብር ነው መጋረጃው ከነ መሰብሰቢያው ይሄ ማለት ነው። መስቀያ አያካትትም። በጣም ቆንጆ በጣም ውብ የሆነ
መጋረጃ ነው ማለት ነው። ማሻአላ ተባረከ ረህማን። እናንተም ደግሞ አይታችሁ ፍረዱ ማለት ነው ውበቱን። ያ ሰላም ማሻአላህ ተባረከ ረህማን ነው። ይሄ ሲለቀቅ ደግሞ እንደዚህ ስሱ ከታች ይቀራል ማለት ነው። በጣም ነው የሚያምረው ማሻአላህ። ማሻአላህ ማሻአላህ። ቦታው ስለጠበበ ነው እንጂ ይሄ ሰፊ ነው። በነገራችን ላይ በደንብ ሲሰቀል ቦታው ላይ ሲሆን በጣም ሰፊ ነው። በጣም ነው የሚያምረው። ግን ይሄ ምን አለ መሰላችሁ እንደዚህ እንትን ብሏል፣ ተሰብስቧል ማለት ነው። ለምን ቦታ ጠባብ ስለሆነ ማለት ነው። እና ሀባይብ በሁለት ተቆንጣጭ ባለ 3 ተከፋች ቆንጆ የሆነ ብሉ ብላክ በነጭ መጋረጃ 23800 የተሰራላት ይሄ ነው ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ ለመኝታ ቤት የሚሆን ምንጣፍ 2 ሜትር ከ10 በ4 ሜትር ነው ይሄ ማለት ነው። ይሄንን ግን ስላለቀ የመጨረሻ ስለሆነ አስተያየት አድርጋን የሰጠችኝ በሜትር 500 ብር አድርጋን የሰጠችኝ። ይሄ የሀገር ውስጥ ነው። በነገራችን ላይ የሀገር ውስጥ ሆኖ ወፍራም ነው፣ ቆንጆ ነው። ከውጩ ጋር ምንም ልዩነት የለውም፣ ግን የውጩ ጭማሪ ነው። ይሄ የሀገር ውስጥ ነው፣ ግን ወፍራም ነው፣ ቆንጆ ነው። ምንም አይወጣለትም። እንደምታዩት ውፍረት እንደውም ይሄ ይበልጣል ማለት ነው። በሜትር 1500 ብር ነው። 12 ካሬ ከስንት መሰላችሁ የሆነው? ቆይ የሆነው ልንገራችሁ። እዚህ ጋር 4 ሜትር ከ10 በ4 ሜትር 2 ሜትር ከ10 በ4 ሜትር ነው። 8 ሜትር 8 ካሬ ከ4 ነጥብ ነው የሆነው ማለት ነው። ሲባዛ በ1500 ብር 12600 ብር፣ ማሰፊያ ደግሞ 600 ብር ከፍያለሁ ማለት ነው። ይሄ ለመኝታ ቤቷ ነው። ለመኝታ ቤቷ ይሄንን ይመስላል ማለት ነው። ማሻአላ በጣም ነው የሚያምረው።